ከቤት ከባለቤቱ ጋር በተኛበት ቦታ ልጇን ተሸክመው ወደ ጫካ ይገባል። ወደ ጫካ ገብቶ አርዶ ይጥላል ልጇን። ባይራልም በባይሮ አጠገብ ላይ እንደዚህ በቃ ልጇን አርዶ ምንም ሰው ሲደርስ ደም የለም ምን የለም ጸጥ ብላ በቃ ልጇን ሞታ ነው። ልጇን አርዶ ጸጥ አለ። ትክክል ነው። በቃ እናንተ ቤት ላይ የደም ችግር እንዳለ ታውቃለህ? አዎ ታውቃለህ? በአመት ነው። በአመት ሰናይት ማናት? እሷ ናት። ሰናይት እሷ ናት። እናት ያለችበት ቦታ ታውቃለህ? በዚህ ሰዓት አዎ አርባ ምንጭ ናት። አዎ 3 አመት ተፈርዳለች። በጣም የዛሬ 12 እና 13 አመት የምታስታውሰው ነገር አለ? ትንሽ ያው አስታውስ በቃ ወደኋላ 15 አመት የተፈረደው ያንተን ወንድም አየው። እሱማ ትክክል ነው። 15 አመት የተፈረደው የራሴ ልጅ ወገድለው። ቆይ ያንተ ወንድም አየው። በጌታ መንፈስ ዕለተ ሐሙስ አየው። ዕለተ ሐሙስ ከምሽቱ 9 ሰዓት አየው። የመጀመሪያ ልጁን በጣም አንበሳ ድብ ያለበት ከባድ ጫካ ወሰደ። ምን አይነት ጉድ ነው ባካችሁ! ዕለተ ሐሙስ አየው። የዛሬ ወንድም ሊፈታ ስንት አመት ነው የቀረው? አሁን ገና 14 አመት ወይ 5 አመት ሊሆን 9 አመት ይሆናል። በቃ 9 አመት ሆኗል። አሁን የዛሬ 9 አመት ነው ማውራው። በጌታ መንፈስ ዕለተ ሐሙስ ነው ማየው። ከምሽቱ 9 ሰዓት ነው ማየው። ለወንድም ጆሮ አይሰማም። የመጀመሪያ ልጅ ሴት ልጅ አለች። በጣም ከባድ ጫካ አለ። ከቤት ከባለቤቱ ጋር በተኛበት ቦታ ልጇን ተሸክመው ወደ ጫካ ይገባል። ወደ ጫካ ገብቶ አርዶ ይጥላል ልጇን። ባይራልም በባይሮ አጠገብ ላይ እንደዚህ በቃ ልጇን አርዶ ምንም ሰው ሲደርስ ደም የለም ምን የለም ጸጥ ብላ በቃ ልጇን ሞታ ነው። ልጇን አርዶ ጸጥ አለ። ትክክል ነው። በቃ ባለቤቱ ተከትላ ሄደች። በጌታ መንፈስ ወደ አባቱ ቤት ገባች። ወይ ለአባቱ እንዲህ ብላ ተናገረች። ይሄ ነገር እውነት ነው ውሸት ነው? እውነት ነው። ማየው ልጄ የት እንደሆነ ጠብቷል ስል አባትን በጌታ መንፈስ አየው። በምልክት ያሳያል። ይሄ ማውራት ስለማይችል ልጁን በምልክት ሲያሳየው ላንተ ሌላ ነገር ይሰጣለሁ ስል ምን ያደርጋል? ይዞ ረጅም ሰዓት ለስንት ሰዓት ያክል ጉዞ ነው የሄዱት? ቢያንስ አንድ 4 ሰዓት ያጨርሳል። 4 ሰዓት መንገድ ወስዶ አርዶ መጣ። ማንም ሰው ደግሞ አይገባም። በቀን እንደው ሰው የሚፈራበት ቦታ ነው። ማንም ማያውቀው ቦታ ላይ አርዶ መጣ። ደሙ ላይ አፈር ልብሶ ቅጠል ጥሎ የገዛ ልጁ መጣ። ትክክል ነው። በመዳበሪያ ውስጥ አርዶ የገዛ ልጁ አርዶ እኔ ሬሳ የሚያገኘው መጀመሪያ ለአባቴ ያወራል። አባቴን ህዝብና ፖሊስ ይዞ ሲሄድ ልጇ ተኝታለች። ሞታ ደሙ ፈሶ ወደ ቤት ያመጣሉ። እሱን ብቻ አሳያለሁ ሌሎቹን አያሳይም ብለው ከለከለ። በቃ ከዛ በኋላ አባቱን እሱ በጣም ነው የሚወደው። አባቱን ይዞ በቃ ሰው ፖሊሶቹ ሁሉም በቃ ከወረዳው መጥተው በቃ ለማውረድ እና ለማውጣት በቃ ቦታው ማይመች ቦታ ነው። እሺ እና ከዛ በቃ ሰው በስቃይ በቃ ቦታው ሲደርስ በቃ አባቱን ይዞ ቦታውን አሳየ፣ ልጁን አሳየ፣ ይዞ ነው ወጣ። ልጁ የሞተችውን የታረደችውን ልጅ ይዞ መጣ። አሁን በአሁኑ ሰዓት ማረሚያ ቤት ነው ያለው። ከዛ የተነሳ ይሄን ደም ካየች በኋላ እናቴ አእምሮ ለቀቀች። ከሰፈር ሁሉ ጋር በጣም መልካም ሴት ነበረች። ለድሆች እናት ነበረች። በጣም ለታመሙ ሰዎች የጸለች የጸሎት ሴት ነበረች። ለብዙ ሰዎች መልካም እናት ነበረች። የልጇን ደም ካየች በኋላ አንደኛ አእምሮ ለቀቀ። አሁን እሷን ያሰረው አይዞህ ወንድሜ፣ ወይኔ እናቴ እናቴ ጎረቤት ተመካክለው 3 አመት አስፈረደ። ትክክል ነው። 3 አመት ላይ 2 አመት ታሰረች። አሁን 1 አመት ይቀራል። እኔ ጸልያለሁ ከ4 ወር በኋላ ትፈታለች። አርባ ምንጭ ማረሚያ ላለው መልእክት አስተላልፋለሁ። እቺ እናት መልካም እናት ስለሆነች ሰፈር ላይ ያለው በሌላ ኬዝ ነው ያሰሩት። የእግዚአብሔር መንፈስ ፈታችሁ ልቅ ብሏል። እውነት ነው። ለካ እግዚአብሔር ላንተ ቀናል። እውነት ነው። ትክክል ነው። እና ሲሮጣችሁ ነው ነጋስ ሶስታችሁ። እናቴ በማታውቀው ሁኔታ በእስር ቤት ናለችው። ሁል ጊዜ ጌታ ሆይ አንተ በሰማይ ካለ 7 ልጆችን አንዱን አጣው አለች። ባይ ብላ ነው የምታለቅሰው። የሚገርም ነገር እግዚአብሔር አእምሮን ቀይሮ አሁን ተፈውሳለች። ባለፈው ሲታሰር እንደ ቢዝ ነው የታሰረችው። አሁን ጤናማ ሆና ታገለግላለች። የሚፈልገው እሱ ነው። በቃ ጤናማ ሆና ሁሉም በሌላ ምክንያት በቃ አውርቶ በሌላ ምክንያት እሱ ያ በቤተ ነገር ሳይሆን በሌላ ነገር በቃ እንደዚህ ትሆናለች ብሎ 4 አመት ሙሉ ከቤት እንዳትወጪ ቸርች እንዳትገቢ ብለው ሰው ሁሉም ተከልክለው። እውነት ነው። እንደው የዚህ ሰፈር ልጆች እዚህ አሁን ካለ ያውቃሉ። በቃ እግዚአብሔር እንዲህ ብሎኛል፣ ስለናንተ ቤት እግዚአብሔር ይዋጋል። ይሄ ልጁም ይፈታ። ጠላት ስራ ነው ያደረገው። አሜን። ልጇን አርዶ የመጀመሪያው ልጅ ያረደው አርዶ ነው የታሰረው። የክፉና ደም ጠጭ መንፈስ ነው። ዛሬ ከቤታችሁ እሱ ይመታል።
ኑ ዙርና ከፈር ጉጃችሁ የጨለማ ኃይል ኔም ኦፍ ጂሰስ ክራይስት መተት ድግምት የጨለማ ኃይል ሶስት ገጩና ከላይ ላይ ውጣ በኢየሱስም አንድ ሁለት ለመጨረሻ አጫጩ ለጌታ ክብር ሳደራለው ያው ዘንዶ ደም የለመደ ቤተሰባቸውን የጨረስክ ነፍሳቸው ለቀ ሶስት ገጩና ውጣ በኃይል አንድ ሁለት የመጨረሻ አጫጩ ለጌታ ክብር አስጨንቃለሁ የሚል አእምሮ ላይ ተቀመጠ ሁሉ ጊዜ በህልም ላይ የሚመጣ የተኛው መተት የደም ኃይል ፍረስ ምን ያረከው ነው ምን ያቃጥላል ቤተሰቡ የጨረስክ አንተ ነህ ቤተሰቡ የጨረስክ ደም የለመድክ እባብ ያው እንዴት እንደሚያደርግ ያው ደም የጠጣ ያው የህፃናት ደም የሚጠጣ የአውሬ መንፈስ አንተ ክፉ ሶስት ገጩና ከቤታቸው ውጣ ባይል አንድ ሁለት የመጨረሻ አጫጭው ለጌታ ክብር ስሜ ማተስ ይባላል የመጣው በዚህ እንደተናገረኝ እግዚአብሔር በዚህ አካባቢ ነው ተቀመጥኩት እና ናቢ ፎቶ ያሳየሁት በስልኬ ላይ አውጥቼ እንዲያሳየሁት እና ሲያሳይ በጣም ልቤ ወርዷል እኔ ለምን ስጸልይ ህልሜ አይቻለሁ እሱ ሲመጣ ማለት አየሁትና በጣም ልቤ ወረደብኝ ከጸሎትና አቅም ያጣሁት ምንም የምትለው ነገር አጣሁትና ከዛ ዝም ብዬ እዚህ ጋር ተቀመጥኩት ቃሉን ይሰብካል ግን ቃሉ አልሰማም ለምን ሆነ ልቤ በጣም ይመታል ለዛ ዝም ስትል ነብይ መጣና በእጄ ላይ ትከሻ ላይ ጫንብኝ እንጂ ከዛ በኋላ ወንድሜ የት ነህ አለ ጦር ሜዳ ሄዷል አልኩት ከግዳጅ የተወላ ለዛ ስለሆነ ግዳጅ ላይ ነው አልኩት እኔ ያየው በሱ ላይ ጥሩ አይደለም አልኩ አዎ ትክክል ነው ጥሩ አይደለም እኔም ራይም አይቻለሁ ለዛ ጥሩ አይደለም በጣም የፈራው ነኝ አልኩት ከግንቦት 3 ማለት ነው በዚህ ጋር ነው ተቀመጥኩት ከዛ ምንም እንድትጠራ ፎቶን ካፍ አርኩት ከዛ ስሜ ማስብን ነው አለ አዎ ማስብን ነው አልኩት ከዛ በኋላ ችግር የለም እሱ በሰላም ነው ክፉ ባይ ታውጃለ ግን እግዚአብሔር ሰላም ያደርጋል አልኩ በዛው እሺ ብዬ ተቀበልኩት ከርኩት ወደ 650 ሰው ነው ወደ ውጊያ ሄደው በዛ መካከል እሱ ሐሙስ ዕለት ከሰዓት እንድትመጣ አይቻለው አልኩ ነብይ ብሏል ሐሙስ ከሰዓት ከ6 ሰዓት ጀምሮ እስከ ቅዳሜ ድረስ ውጊያ ነበር ሐሙስ 6 ሰዓት ጀምሮ እስከ ቅዳሜ ሌሊቱ ማታ አይልም በጣም ውጊያ ነበር ወደ 8 አካባቢ እሱ ሲናገር ነብይ አፍ ቃል ወጣል እግዚአብሔር ይቀየራል ብዬ አመንኩትና ታውኩት እኔ በዛ በሳምንቱ ሳኞለት ምንም ሳይር አራሰው እንሱ ያለበት ወደ ሌላ ቦታ ሽግግር ያደረጉ ወደ ሌላ ቦታ ለጌታ ክብር አታመጡም ከዚህ በላይ ሰላም ነው እግዚአብሔር ይመስገን ደህና ነህ እግዚአብሔር ይመስገን ደህና ነኝ ዛሬ ቀን እንደሆነ ታውቃለህ አንደኛ በሁለት ጉዳይ ላይ ጸልያለሁ አሜን የድካም ጊዜ ላንተም እግዚአብሔር በቃ አለ አሜን ሁለተኛ ሞት በቤታችሁ ላይ እግዚአብሔር አይሆንም አሜን ሞት በቤታችሁ አይሆንም አሜን ያንተ ነገር የሚጠሉ ሰዎች ያሉ እግዚአብሔር በኃይል አከብራለሁ አሜን የጀመርከው ነገር ሳይፈጸም መንገድ ላይ ያንተ ነገር አይቀርም አሜን ለብዙ ሰዎች የሚሆን በረከቶች ደጅ ላንተ ሲከፈት አየው አሜን በኢየሱስ አሜን ተቀበል እሱን ፎቶ አዙሪስ የማን ነው ወንድሜ ነው አቅጣጫውን ታውቃለህ ያለበት ወንጅባራ ነው ያለው ወንጅባራ ነው ያለው ወንጅባራ አዎ የት ነው ያለው የት ሀገር ነው እሱ አማራ ክልል ወደ አለፍሎ ድንበር አማራ ክልል ነው ግዳጅ ይዞ ነው እግዚአብሔር ቀደምኩት አለ። አሜን። ሰሞኑ ደውሏል። ዛሬ ተደውሏል። አዎ ግዳጅ ላይ ነኝ፣ በጣም ረብሻ አለኝ አለኝ እና ከዛ በጣም ያጸለኩ ነው ያለው። ዛሬ እሁድ ነው አይደለ? አዎ። ሐሙስ ቀን 4 ሰዓት ጠላት የጨረሰውን አዋጁን እግዚአብሔር ገልብጦት፣ አሜን። እስከ ሐሙስ መልካም ዜና ነው እንጂ ሐዘን አልሰማም። አሜን። ትክክል ነው እግዚአብሔር ሰው እና ትክክል ነው እግዚአብሔር ራእይ አይቻለሁ። ማታ ጽንሳ ስጸልይ ቀኝ እግር እሱ ስመታ አይቻለሁ። ቀኝ እግር ስመታ አይቻለሁ። ስመታ አይታል? አዎ የጸለይኩ ነው ያለው።
በዚህ እግር አጥንቱ ሳይነካ ጥይት ሲሄድ ነው ያዩት። እኔ ትክክል ነው። በቀኝ እግር ሲመታ አይቼ የጸለይኩት ጠዋት 12 ሰዓት ደወልኩት። በግዳጅ 9 ሰዓት መጥቻለሁ። በጣም ረብሻለሁ አለ ጌታ አለ። ችግር የለም እኔ እንጸልያለሁ ከነቢያቶቹ ጋር እሄዳለሁ። አንተን በርታ አትፍራ ብዬ ዝም ብዬ ተውኩት። መስፍን የሚባል ሰው እሱ ነው። ያው ከፍ ያለ እልልታ ይሆንለት ለጌታ። መስፍን ወንድሜ ነው። አዎ መስፍን ማጃ ነው። መስፍን ማጃ ነው። አዋጁ ተቀይሮ አሜን። ጥፍር እንኳን ሳይነቀል በሰላም ይመጣል። አሜን። አዋጁ ይቀየራል። አሜን። ከማል ጫካ ወደ ማል ከተማ ሲገባ አየው። አሜን። እግዚአብሔር ከፊቱ ቀድሟል። አሜን። አዋጁ ተቀየረ። አሜን። ሐዘን ሊያዘጋጅ ያወጀውን አዋጅ እግዚአብሔር ወደ መልካም ቀየረ። አሜን። ልጆች እስያምጣሱ አዋጁ ይቀየር። ጨለማ ይመታ፣ ክፉ ይታሰር በኢየሱስ ስም። ናና የዛሬ ሳምንት መስክር። ቻው። አሁን ወንድሜ ከተማ ገብቷል። ከጦርነት አመልጧል። በሰላም አልፏል። አዎ በሰላም አልፎ ከተማ ገብቷል። አሁን ያለበት ያው ቢኖርም ትንሽ መረጋጋት አለ። ያለበት ሽግግር ያድርጓል። ሌላ ቦታ ሄዷል እና አሁን እሱ ስትደውል እንዲህ ብዬ ነገርኩት። ያቀን አሁን ሂድና መስክሮ ያለበት ቦታ እግዚአብሔር ደግሞ ሌላ ሽፍት እንድትደርግ እንድትጸልይ አድርግ ብሎ ነው የተናገረ። ለጌታ ክብር አምጡ ከዚህ በላይ እና እኔ ብሎ እኔ ሲናገር በጣም ቀላል ነው። ያ ጊዜ ግን በጣም ከባድ ነበር። በሱም በእኔም ግን እግዚአብሔር ደግሞ ከባዱ ቀላል ያድርጓል። አመስግኑልኝ። ለጌታ ክብር አምጡ ጉባኤ ከዚህ በላይ ቆምስ በግሬ። ይሄ የማን ነው? አባቴ ነው። እቺ ሚስት ናት? አዎ። እቺ እናት ናት? አዎ። እስኪ ከኔ ጋር ይችላል ብሎ ይችላል። ትንቢተ ኢሳይያስ ምዕራፍ 27 ቃል ክፈቺስ አንዴ። በዚያም ቀን እሺ እግዚአብሔር ፈጣኑን እባብ እሺ ሌዋታንን እሺ ጠማማውንም እባብ እሺ ሌዋታንን እሺ በጠንካራ እሺ በታላቅም እሺ በብርቱም ሰይፍ እሺ ይቀጣል። በቃ በዚያን ቀን እግዚአብሔር ምን ያደርጋል አለ? ፈጣኑን እባብ ሌዋታንን በብርቱ ሰይፍ ይቀጣል። ይሄ እባብ ከቤታችሁ ይመታ። አዎ ከባድ የሆነ እባብ እናንተ ቤት ውስጥ አለ። ልክ ነው። ከባድ የሆነ ድግምት በቤታችሁ ውስጥ አለ። ልክ ነው። ከባድ የሆነ ሞት በእናንተ ውስጥ አለ። ልክ ነው። 4 ዓመት አየው፣ 3 ዓመት አየው፣ 4 ዓመት አየው፣ 7 ዓመት አየው፣ 9 ዓመት አየው፣ 10 ዓመት አየው፣ 15 ዓመት አየው። ልክ ነው። እሱ እዛው እያለ 1 ዓመት አየው፣ 2 ዓመት አየው፣ 3 ዓመት በጌታ መንፈስ አየው። ልክ ነው። እስከ ዛሬ ድረስ ጌታ ሆይ ለምን እያልክ ነው አንተ? ልክ ነው። ወጣ ውረድ ውስጥ ገብታል፣ ደክማል፣ ለብታል፣ ግራ ገብቶ ነው ያለው። ግራ ገብቶ ነው። ወንድሞች ወደ 7 የሚጠጉ አሉ። ሁሉ ግን ተበትኖ ነው ያለው። አዎ እኔ ብቻ ነው። አንተ ብቻ ነው ያለው። ሁሉም ተራ ሆኖ ነው ያለው። እስከ ዛሬ ድረስ እናንተ ምድር ላይ አካባቢ ላይ መፈራት አለ። መደንገጥ አለ። እናንተ ቤተሰብ ውስጥ ሰው በጣም ይፈራል። በጣም ኤር ምስራቅ ላውራ ችግር የለም። አንደኛ የዛሬ 13 እና 12 ዓመት ወዶላ ሄጄ ሳየው ወንድሜ ላንተ አለ እስር ቤት ነው። እስር ቤት ነው ያለው። ስንት ዓመት? 15 ዓመት ነው። 15 ዓመት። አሁን ሰዎች ሁሉ የዚህ ሰዎች ይገረማሉ አይደለ? በጣም የሚያስለቅስ ታሪክ እናንተ ቤት ላይ አለ። እናንተ ቤት ላይ የደም ችግር እንዳለ ታውቃለህ? አዎ ታውቃለህ። በአመት ነው። በአመት ምንጩ ይፎስ አረ ምንጩ ከተናገርኩ በኋላ ይፎስ ወይስ ዝም ብሎ ይፎስ? ይፎስ ዝም ብሎ ይፎስ ወይስ ልናገር? ምንጩ ያንተ ወንድም ና እሺ፣ እዚህ ጋር ባለቤቱ እንደው ይዤ ነው መጣ። ባለቤቷንማ አለች። ናይስ አይዞህ ወዳጅ። ባለቤቷ አለች። ቁምስ እንዴት ነች ናት? እሷ ሰናይት ማን ናት? እሷ ናት። ሰናይት እሷ ናት። አንቺ ኦርቶዶክስ ነሽ ግን በጣም እኔን ትወጃለሽ። ኦርቶዶክስ ነሽ ግን በጣም ትወጃለሽ። አንቺ ሌላ ቸርች አያዘስትም። ነቢይ ተሱ ጋር ነው በጣም ይትወጂ አይደለ? አዎ። እምነትሽ ቀይረሻል እንዴ? አልቀየርም። ምን ውስጥ ነው ያለሽው?
ክርስቲያን ነኝ። ኦርቶዶክስ ማለት ነው። አዎ አጨብጮ ለጌታ ክብር። ለሰው የማይቻል እግዚአብሔር እንዴት ነው አባትህ? ሰላም ነው። ነገሪ ሁሉ ይቀየር። አዎ ይቀየር። እናትህ ያለችበት ቦታ ታውቃለህ? በዚህ ሰዓት አዎ አርባ ምንጭ ናት። አዎ 3 ዓመት ተፈርዳለች። በጣም የዛሬ 12 እና 13 ዓመት የምታስታውሰው ነገር አለ? ትንሽ ያው አያስታውስም። በቃ አላቅም በላ በል አላቅም በል። አዎ አታቅም። እኔ ግን አውቃለሁ። ወደኋላ 15 ዓመት የተፈረደው ያንተን ወንድም አየው። እሱማ ትክክል ነው። 15 ዓመት የተፈረደው አዎ የራሴ ልጅ ወገድለው። ቆይ ያንተ ወንድም አየው። በጌታ መንፈስ ዕለተ ሐሙስ አየው። ዕለተ ሐሙስ አየው። ዕለተ ሐሙስ ከምሽቱ 9 ሰዓት አየው። የመጀመሪያ ልጁን በጣም አንበሳ ድብ ያለበት ከባድ ጫካ ወሰደ። ምን አይነት ጉድ ነው ባካችሁ! በጣም በኢትዮጵያ ታሪክ ላይ ያልተደገመ አሁን ይሄ ማውራት ምንጩ እንዲፈወስ ነው። ቁም እስኪ። እስከ ዛሬ ጥያቄ ዕለተ ሐሙስ አየው። የዛሬ ወንድም ሊፈታ ስንት ዓመት ነው የቀረው? አሁን ገና 14 ዓመት ወይ 5 ዓመት ሊሆን 9 ዓመት ይሆናል። በቃ 9 ዓመት ሆኗል። አዎ አሁን የዛሬ 9 ዓመት ነው ማውራው። አዎ በጌታ መንፈስ ዕለተ ሐሙስ ነው ማየው። ከምሽቱ 9 ሰዓት ነው ማየው። ከምሽቱ ለወንድም ጆሮ አይሰማም። ትክክል ነው። አሁን ይሄ ምንጩ የመጀመሪያ ልጅ ሴት ልጅ አለች። ትክክል ነው። በጣም ከባድ ጫካ አለ። ከቤት ከባለቤቱ ጋር በተኛበት ቦታ ልጇን ተሸክመው ወደ ጫካ ይገባል። ወደ ጫካ ገብቶ አርዶ ይጥላል ልጇን። ባይራልም በባይሮ አጠገቢ ላይ እንደዚህ በቃ ልጇን አርዶ ምንም ሰው ሲደርስ ደም የለም ምን የለም ጸጥ ብላ በቃ ልጇን ሞታ ነበር። ልጇን አርዶ ጸጥ አለ። ትክክል ነው። በቃ ባለቤቱ ተከትላ ሄደች። በጌታ መንፈስ ወደ አባቱ ቤት ገባች። አዎ ወይ ለአባቱ እንዲህ ብላ ተናገረች። ይሄ ነገር እውነት ነው ውሸት ነው? እውነት ነው። ማያው ልጄ የት እንደሆነ ጠብቷል ስል አባትን በጌታ መንፈስ አየው። በምልክት ያሳያል። ይሄ ማውራት ስለማይችል ልጁን በምልክት ሲያሳየው ላንተ ሌላ ነገር ይሰጣለሁ ስል ምን ያደርጋል? ይዞ ረጅም ሰዓት ለስንት ሰዓት ያክል ጉዞ ነው የሄዱት? ቢያንስ በቃ 4 ሰዓት ያጨርሳል። 4 ሰዓት መንገድ ወስዶ አርዶ መጣ። አዎ ማንም ሰው ደግሞ አይገባም። በቀን እንደው ሰው የሚፈራበት ቦታ ነው። ማንም ማያውቀው ቦታ ላይ አርዶ መጣ። ደሙ ላይ አፈር አልብሶ ቅጠል ጥሎ የገዛ ልጁ መጣ። ትክክል ነው። በመዳበሪያ ውስጥ አርዶ የገዛ ልጁ አርዶ። አሁን ይሄ ነው ምንጩ ማውራው። ይሄን ሬሳ የሚያገኘው መጀመሪያ ለአባት ያወራል። አባትን ህዝብና ፖሊስ ይዞ ሲሄድ ልጇ ተኝታለች። ሞታ ደሙ ፈሶ ወደ ቤት ያመጣሉ። እሱን ብቻ አሳያለሁ ሌሎቹን አያሳይም ብለው ከለከለ። በቃ ከዛ በኋላ አባቱን እሱ በጣም ነው የሚወደው። አባቱን ይዞ በቃ ሰው ፖሊሶቹ ሁሉም በቃ ከወረዳው መጥተው በቃ ለማውረድ እና ለማውጣት በቃ ቦታው ማይመች ቦታ ነው። እሺ እና ከዛ በቃ ሰው በስቃይ በቃ ቦታው ሲደርስ በቃ አባቱን ይዞ ቦታውን አሳየ፣ ልጁን አሳየ፣ ይዞ ነው ወጣ። ልጁ የሞተችውን የታረደችው ልጅ ይዞ መጣ። አዎ ትክክል። አሁን በአሁኑ ሰዓት ማረሚያ ቤት ነው ያለው። አዎ ትክክል። ከዛ የተነሳ ይሄ እንደም ካየች በኋላ እናቴ አእምሮ ለቀቀች። ትክክል። ከሰፈር ሁሉ ጋር በጣም መልካም ሴት ነበረች። ትክክል ነው። ለድሆች እናት ነበረች። በጣም ለታመሙ ሰዎች የጸለች የጸሎት ሴት ነበረች። ለብዙ ሰዎች መልካም እናት ነበረች። በኢትዮጵያ ምድር እንደሷ መልካም አይነት እናት የለችም ነበር። የልጇን ደም ካየች በኋላ አንደኛ አእምሮ ለቀቀ። አሁን እሷን ያሰረው አይዞህ ወንድሜ፣ ወይኔ እናት እስከ ዛሬ ድረስ አገልግያለሁ። እግዚአብሔር እንደዚህ አይነት በጣም ከባድ ነገር አይቻላቅም። ወዳጄ እንዴት ነህ? እኔን እየይስ ታውቀኛለህ? አንታወቅም? አዎ ትክክል። ልጸልይ ዛሬ ከልብ እናቴ ጎረቤት ተመካክሎ 3 ዓመት አስፈረደ። ትክክል ነው። 3 ዓመት ላይ 2 ዓመት ታሰረች። አሁን 1 ዓመት ይቀራል። ትክክል። እኔ ጸልያለሁ ከ4 ወር በኋላ ትፈታለች። አርባ ምንጭ ማረሚያ ላለው መልእክት አስተላልፋለሁ። እቺ እናት መልካም እናት ስለሆነች ሰፈር ላይ ያለው በሌላ ኬዝ ነው ያሰሩት። የእግዚአብሔር መንፈስ ፈታችሁ ልቅ ብሏል። ለካ እግዚአብሔር ላንተ ቀናል። እውነት ነው። ትክክል ነው።
እና እየሮጣችሁ ነው ነጋስ ሶስታችሁ። ትልቁ ያንተ ጥያቄ እናትን በጣም ትወዳታለህ። እናትን በጣም ትወዳታለህ። እናት በማታውቀው ሁኔታ በእስር ቤት ናለችው። ለጎረቤት ሁሉ የምትበቃ ሴት ነበረች። ለሰዎች ሁሉ የምትበቃ ሴት ነበረች። አሁን ታስራለችው። ሁሉ ጊዜ ጌታ ሆይ አንተ በሰማይ ካለ 7 ልጆችን አንዱን አጣዋለች ባይ ብላ ነው የምታለቅሰው። የሚገርም ነገር እግዚአብሔር አእምሮን ቀይሮ አሁን ተፈውሳለች። አሁን ተፈውሳለች። ባለፈው ሲታሰር እንደ እብድ ነው የታሰረችው። አሁን ጤናማ ሆና ታገለግላለች። የሚፈልገው እሱ ነው። በቃ ጤናማ ሆና ሁሉም በሌላ ምክንያት በቃ አውርቶ በሌላ ምክንያት እሱ ያ በቤተ ነገር ሳይሆን በሌላ ነገር በቃ እንደዚህ ትሆናለች ብሎ 4 ዓመት ሙሉ ከቤት እንዳትወጪ ቸርች እንዳትገቢ ብሎ ሰው ሁሉም ተከልክለው። እውነቴ ነው። እንደው የዚህ ሰፈር ልጆች እዚህ አሁን ካለ ያውቃሉ። በቃ እግዚአብሔር እንዲህ ብሎኛል። ስለናንተ ቤት እግዚአብሔር ይዋጋል። ይሄ ልጁም ይፈታ። ጠላት ስራ ነው ያደረገው። አሜን። ልጇን አርዶ የመጀመሪያው ልጅ ያረደው አርዶ ነው ታሰረው። የክፉና ደም ጠጭ መንፈስ ነው። ዛሬ ከቤታችሁ እሱ ይመታል። ኑዙርና ከፈር ጉጃችሁ አጥናፉ። አንተ በአጋንንት ላይ ትቀባለህ። አንተም ትቀባለህ። አንተም ትቀባለህ። ከፍ ጉጃችሁ ላይ የጨለማ ኃይል the name of Jesus Christ መተት ድግምት የጨለማ ኃይል 3 ገጭውና ከላይ ላይ ውጣ በኢየሱስም 1 2 የመጨረሻ አጫጩ ለጌታ ክብር ሳደራለሁ ይኸው ዘንዶ ደም የለመደ ቤተሰባቸውን የጨረስክ ዘመኑን ህይወታቸውን ቤታቸውን ነፍሳቸውን ለቀ 3 ገጩና ውጣ በኃይል 1 2 የመጨረሻ አጫጩ ለጌታ ክብር አስጨንቃለሁ የሚል አእምሮ ላይ ተቀመጠ። ሁል ጊዜ በህልም ላይ የሚመጣ የተኛው መተት የደም ኃይል ፍረስ። ምን እያደረከው ነው? ምን ቤተሰቡ እየጨረስክ አንተ ነህ? ቤተሰቡ እየጨረስክ ደም የለመድክ እባብ ያው እንዴት እንደሚያደርግ ያው ደም የጠጣ ያው የህፃናት ደም የሚጠጣ የአውሬ መንፈስ አንተ ክፉ 3 ገጩና ከቤታቸው ውጣ ባይል 1 2 የመጨረሻ አጫጭው ለጌታ ክብር አንድ ሰው ቆሞ ኢየሱስ ይበል ሲባክ ለሰው ማይቻል እግዚአብሔር ይሄ ነው። አውሬ ቤት ቁጭ ብሎ የሚበላ ዛሬ ቤታችሁ ላይ የተጠመጠመ እባብ ይመታል። አንድ ሰው ጮህ እዚህ ቤት ላይ ቅባት አለ በለው እስቲ። እዚህ ቤት ላይ ኃይል አለ በለው እስቲ። እዚህ ቤት ላይ ፈውስ አለ በለው እስቲ። አንድ ሰው ጮህ አሜን 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 አሜን። የሚገርም ነው። እስቲ ቁሙስ ለሰው ማይቻል እግዚአብሔር እዩት። እንግዲህ የገዛ ልጇን አርዶ ደም ጠጥቶ 4 ሰዓት ጫካ ላይ አንበሳ የሚበላበት ቦታ ላይ አርዶ የመጣው መንፈሱን ሙሉ በሙሉ ላይ እናንተ ጋር አሁን ከእናንተ ጮሆ ሲወጣ ማረሚያ ቤት ካለችው ከእናቷም ወጥቷል። አባትን ሽባ አድርጎ ያለው አባትን አሁን የባስ አባትን ሊሞት 11 ቀን ብቻ ነው የቀረው። በጣም እያመመው ነው አባትን በጣም እንደሚያመው ታውቃለህ። ከሰፈር ገለልተኛ ሆኖ ከመንደር ገለልተኛ ሁሌ በቃ ስልክ ደውዬ እየጠየቅኩ ነው። በሳምንት በቃ ሐኪም ቤት አሁን ከ11 ቀን በኋላ ሊሞት ጠላት ያዘጋጀው አዋጅ እግዚአብሔር አብርሻለሁ አለ። አንድ ሰው ከኔ ጋር ፈረሰ ይበል እስቲ። ድገሙት እስቲ። እሱን ወሃምቱ እስቲ። ሁላችሁም እዚህ ቸርች አገልግሉ እሺ። ደስ ብሏል አባቴ? አዎ። ባለቤቴ ደግሞ በቅርብ ቀን ውስጥ ወደ ውጭ ሀገር ትሄዳለች። በረከቷ ተለቀቀ። ያንተ ነገር ህይወት መልካም ሆኗል። ውሰድ ኃይል ሰላም ተመልሷል። the name of Jesus Christ የትኛው ተጽዕኖ ከዚህ ሰው ላይ ወደቀ? ይታል ና ከፍ አድርግ እጅን። you are free in the name of Jesus ሂዱ ቁጭ በሉ። ደስ ብሏችኋል?
በጣም እውነትን እኔ እንደዚህ አይነት እድል የትም ቦታ አላገኘሁትም። በቃ ለእኛ እግዚአብሔር አይፈርድም ብለን ታላቆቹም ታናሾችም ሁሌ በእንባ በቃ እያለቅስ ነበር። ግን ዛሬ እግዚአብሔር ፈርዶ አጨብጭቡ ለጌታ ክብር። እዚህ ቤት ላይ ኃይል አለ። አንድ ሰው ከኔ ጋር ኢየሱስ ይበል። እዚህ ባክ ዛሬ አንድ ሰው እዚህ ሆናችሁ አሜሪካ ላላችሁ ካናዳ ያላችሁ እናንተ ሳታውቁ ዘር መንዘራችሁ የጨረሰ የተኛው የመተት ኃይል በኢየሱስም ፈረሰ፣ በኢየሱስም ፈረሰ። ይሄ ምስጢር ላቅ ይችላል ወይ? ኧረ ማንም ይሄ ምስጢር ላቅ ይችላል ወይ? ማንም። አጨብጭቡ ለጌታ ክብር። እግዚአብሔር እዚህ ቤት ላለ አንድ ሰው ከኔ ጋር እግዚአብሔር እዚህ ቤት ላለ ብሎስ አንደኛ ባለቤት በቅርብ ቀን ትሄዳለች። አንተ እስከ ዛሬ ሰርተህ ባዶ ነህ አይደለ? አንተም ባዶ ነህ። ዛሬ ምንድን ነው ቀኑ? ሮብ ነው። የዛሬ ሳምንት መታችሁ እዚህ ቆማችሁ ትመሰክራላችሁ። አሜን። ሂዱ ቁጭ በሉ። አጨብጭቡ ለጌታ ክብር።